መዳፍ ማንበብ፣ ኮከብ ቆጠራ ሳይንስ ነው ባህል? እንደዚህ ያሉ ጉዳዮች ለምን የሰው ልጅ ትኩረት ይስባሉ? ዛሬ ኢሲፒ ስለሚባለው ከተለመዱ ከአምስቱ የስሜት ህዋሳቶቻችን ውጭ ስላሉ ሰባተኛው እና ስድስተኛው የስሜት ህዋስ ውስጥ ስለሚካተቱ ሶስቱ ኤክስትራ ሴንሰሪ ፐርሰፕሽኖችን በምሳሌ አድርገን እንመለከታለን። ትወዱታላችሁ። ኤክስትራ ሴንሰሪ ፐርሰፕሽን ስንል የሶስት ቃላት ውህድ ነው። ኤክስትራ አለ፣ ሴንሴሽን አለ፣ ፐርሰፕሽን አለ። ሴንሴሽን ማለት በአይን፣ በጆሮ፣ በአፍንጫ፣ በምላስ ወይም በሰውነታችን ቆዳ ላይ ባሉ ነርቭ ሴንሰሪ ሪሰፕተሮች አማካኝነት ወደ አእምሮ መልእክት የሚተላለፍበት ስርዓት ፕሮሰስ ሂደት ማለት ነው። ሴንሴሽን ከራሳችን ሰውነትም ላይ ይሁን ወይም ከአካባቢያችን ላይ ያለው መልእክት በነርቭ ኢምፐልስ አማካኝነት ወደ የሚፈለገው ቦታ ሲሄድ ማለት ነው። ለነ ሴንሴሽን ስራ መጀመር የስቲሙለስ መኖር የግድ ነው። በአካባቢው ላይ የስቲሙለስ መኖር ግዴታ ነው። ስቲሙለስ ሳይኖር ሰንስ አይደረግም። ለምሳሌ ከፍተኛ የሆነ ብርሃን ያው ከምንድን ጋር ነው የሚገናኘው? ከአይን ጋር ነው የሚገናኘው። ከፍተኛ የሆነ ሳውንድ ዌቭ ደግሞ ቢመጣ ከጆሮ ጋር ነው የሚገናኘው ማለት ነው። ይሄ ነው ሴንሴሽን፣ የሴንሴሽን እና የስቲሙለሶች ትስስር ማለት ነው። በሌላ በኩል ፐርሰፕሽን ስንል ከአካባቢያችንና እነዚህ ከስሜት ህዋሳቶቻችን እየተቀበልነውን መረጃ የምንተረጉምበት ፕሮሰሱ ነው። ምኒንግ የምንሰጥበት ፕሮሰስ ማለት ነው። ለምሳሌ የሆነ ድምፅ ብሰማ ያ ድምፅ የሀዘን ይሁን የደስታ ነው የሚለውን እንግዲህ ፐርሰፕሽን ነው ማለት ነው። ትርጉም ስሰጥ የሆነ ዜማ ብሰማ ያ ዜማ ይጥማል አይጥምም የሚለውም ያ የፐርሰፕሽን ሴክሽኑ ነው ማለት። ትርጉም ስሰጥ የሆነ ድምፅ ሰምቼ ይሄ የሀዘን ድምፅ ነው ሲወስን ስትረጉም ፐርሰፕሽን ከላይ ያየ ነው። አብዛኛው ሰው በመደበኛው የስሜት ህዋሳቱን ተጠቅሞ የሚያደርጋቸው ናቸው። ወደ ኤክስትራ ሴንሰሪ ፐርሰፕሽን ስንመጣ ግን የሰው ልጅ አምስት ብቻ የስሜት ህዋስ ሳይሆን ያለው ከፍ ይላል። ከዛ ስድስተኛና ሰባተኛ አለው ወደሚል የሚሄድ ነው ማለት ነው። ለዛ ነው ኤክስትራ ያሉት ማለት ነው። እነዚህ ስድስተኛው እና ሰባተኛው የስሜት ህዋስ ያላቸው ሰዎች ያንን የሚጠቀሙ ሰዎች ሌሎች ሰዎች የማያዩትን ነገር ማየት፣ ሌሎች ሰዎች የማይሰሙትን ነገር መስማት፣ የሚገምቱት ነገር እንደው ስክትክት ብሎ ድንገት መግጠም ብዬ ነበር እኮ እንደዚህ የሚሉ ሰዎች በተደጋጋሚ እነዛ አይነት ምልክት የምታይባቸውና ያ ብቃት አላቸው ተብለው የሚታሰቡ ናቸው። ይህን ኢሲፒ ኤክስትራ ሴንሰሪ ፐርሰፕሽን ስያሜ የሰጠው የዲዩክ ዩኒቨርሲቲ ፕሮፌሰር የሆነው ፕሮፌሰር ጂቢ ራይን በ1972 ሲሆን አክቹዋሊ ከሱ በፊትም ሶሳይቲ ኦፍ ሳይኪካል ሪሰርች የሚባል ለንደን ውስጥ በ1882 ተቋቁሞ ስለዚህ ጉዳይ በሳይንሳዊ መንገድ ለማጥናት ተሞክሮ የሳይኮሎጂ ላቦራቶሪ ሁሉ ተቋቁሞለት ሙከራ ተደርጎ ነበር። ዋና ዋና የሚባሉ የኤክስትራ ሴንሰሪ ፐርሰፕሽን አይነቶች እንግዲህ ሶስት ናቸው። ቴሌፓቲ፣ ክላሪቫያንስ እና ፕሪኮግኒሽን ይሰኛሉ። ቴሌፓቲ ማለት የሰውን ጭንቅላት የማንበብ ብቃት፣ ምን እንደሚያስቡ የት እንደሚሰሩ የመተንተን ብቃት ማለት ነው። ብቃት የሚለውን እንግዲህ ትምህርት ጥቅስ ውስጥ አኖሩልኝ። ወይም ቴሌፓቲ ማይንድ ቱ ማይንድ ኮሚኒኬሽን ይባላል። ልብ ለልብ የሚተሳሰቡ የሚገናኙ ወዳጆች፣ ጓደኛ ማቾች ሳይመካከሉ ሳይቀጣጠሩ ተመሳሳይ ነገር ሲያስቡ ተመሳሳይ ቦታ ድንገት ሲገናኙ ማለት ነው። ለምሳሌ አስፋልት ዳር ወክ እያረግ ጓደኛን እያሰብክ ስትሄድ ከፊት ለፊት ጓደኛ ይከችብል ይሄ ዝም ብሎ አጋጣሚ ብቻ ተደርጎ ሊታሰብ አይችልም ማለት ነው። በዚህ በቴሌፓቲ እይታ ማለት ነው። ወይም ካፌ ውስጥ ቁጭ ብለሽ ከጓደኛሽ ጋር ቡና እየጠጣችሁ አንቺ ተነስተን እንሂድ ለማለት ቃሉን ልክ አፍሽ ላይ እንትን ስል ጓደኛሽም ልክ ተመሳሳይ ተነስተን እንሂድ ሁለታችሁም ተመሳሳይ ስትሉ ይሄም ዝም ብሎ አጋጣሚ ተደርጎ የሚታሰብ አይደለም። አንተ እኔም ልል ስል ነው ምናምን ብዙ ጊዜ የምንለው ጉዳይ ይሄ ነው ማለት ነው። በዚህ ማዕቀፍ ውስጥ በዚህ በቴሌፓቲ ውስጥ የሚታይ ነው ማለት ነው። ሁለተኛው ክላሪቫያንስ ይባላል። ይሄ ደግሞ እነዚህ ሰዎች ለሌሎች ሰዎች የማይታዩ ሰዎችን፣ ቦታዎችን፣ ነገሮችን ማየት የሚችሉ ማለት ነው። በገሃዱ ዓለም አሁን ሁላችን የምናየው ነገር አለ አይደል? የምንሰማው ድምፅ፣ የምናየው ነገር አለ በገሃዱ ዓለም። ከዛ ውጭ ለአብዛኛው ሰው የማይታይ ለነሱ ብቻ ለጥቂት ሰዎች ብቻ የሚታያቸው ሰዎች ነው በዚህ በክላሪቫያንስ ምድብ ውስጥ የሚካተቱ። ከክላሪቫያንስ ጋር ተያይዞ አፍሪካ ውስጥ፣ ኤሲያ ውስጥ በብዛት በባህል ውስጥም በሃይማኖት ውስጥም
እንደዚህ ያሉ ብዙ ከክላሪቫያንስ ጋር የተገናኙ በጣም ብዙ በርካታ ታሪኮች አሉ በሀገራችንም ውስጥ ማለት ነው። እና እነዚህ ሰዎች ከፈጣሪ ልዩ ጸጋ እንደተሰጣቸው አድርገው ራሳቸውን ያስባሉ። ማህበረሰቡም ይፈራቸዋልም ያከብራቸዋልም ማለት ነው። ሶስተኛው ፕሪኮግኒሽን ይባላል። ሶስተኛው ኢሲፒ ማለት ነው። ፕሪኮግኒሽን ማለት የወደፊቱን የምታያቸው ሰዎች የወደፊቱን መተንበይ የሚችሉ በትክክል የወደፊቱ የሚታያቸው የወደፊቱን መጻኢውን መተንበይ የሚችሉ ሰዎች ማለት ነው። በነገራችን ላይ የሰው ልጅ በተፈጥሮ ለእንደዚህ ያለ ነገር ጆሮ ይሰጣል። እንግዲህ አይዶ ነው የሰው ልጅ ባህሪ ይሆን እንጃ፣ ተፈጥሯዊ ባህሪ ይሆን አላውቅም። ግን እንደው መለኮታዊ አስመስሎ ነገሮችን የሚያቀርቡ ሰዎችን ማድመጥ ብዙ ጊዜ የተለመደ ነው። ሰዎች ጆሮ ይሰጣሉ ለእንደዚህ ያለ ነገር፣ መጽሐፍ የሚሆን ፊልም የሚሆን በሌላም ዘውግ ይገለጥ ሰው ይሳባል እንደዚህ ያለ ጉዳይና እነዚህ ነገሮች ፊውርሊ በነገራችን ላይ ሳይኮሎጂ አይደሉም። ሳይኮሎጂ ሳይንሳዊ ዘዴ በተከተለ መልኩ ኦብጀክቲቭሊ የሰዎችን ልጅ ባህሪ፣ ስሜት እና ውስጣዊ የሀሳብ ፕሮሰስ የሚያጠና ሳይንስ ነው። እነዚህ እንትን አይደሉም፣ ፊውር ሳይኮሎጂ አይደሉም። ነገር ግን ደግሞ እኔ የማውቃቸው ለምሳሌ ኤዥያ ውስጥ ስፔሻሊ ህንድ አካባቢ ፓራ ሳይኮሎጂ ተብለው እስከ ዶክተሬት ትምህርት አለ። ትልቅ የምርምር ተቋም ስለነዚህ ስለ አስትሮሎጂ፣ ስለ መዳፍ ማንበብ፣ ስለ ኮከብ ቆጠራ ከሳይኮሎጂ እና ከሰው ልጅ ባህሪ ጋር አገናኝተው ፓራ ሳይኮሎጂ ብለው ማለት ነው። እንግዲህ ከህልም ጋር አገናኝተው፣ ህልም ማለት ድሬም ተኝተን የምናየው ነው፣ ያኛ ሌላ አይደለም። ከዛ ጋር አገናኝተው ብዙ ምርምሮች ይሰራሉ። ብዙ ስኮላርሺፖችንም ይሰጣሉ። በፒኤችዲ እንደውም በብዛት ብዙ ይሰጣሉ። እና ወደ ህንድ የሚሄዱ እንደውም የኛ የሳይኮሎጂ ባለሙያዎች አንተ ፓራ ሳይኮሎጂ ልትማር ነው የሄድከው የተባለ ብዙ እንትን ይባላል። ፉገራ በጣም አለች። እና ይሄ ሳይንሳዊ አይደለም ፊውርሊ ማለት ነው። እና መጽሐፎች አንብቤ እኔ በግሌ አንዳንዴ ያው በስራ አጋጣሚ ሳይኮሎጂ የተቀራረቡ መጽሐፍት ስለማነብ እንደዚህ እንትኖችን አንብቤ ከሳይንስ ጋር እንዴት ነው የሚገናኘው የሚለውን ለማየት በስራ አጋጣሚ ማጠገቢያ ያሉትም 3-4 ጓደኞቼንም እንደዛው መጽሐፉ የሚለውን ተከትዬ መዳፉን አይቼ ምናምን ያ ሙሉ በሙሉ በእንደዚህ አይነት ጉዳይ ባላምንም ማለት ነው። ሳይንሳዊውን ሳይኮሎጂ በሱ ጎን ቢሆንም ስነግራቸው አረ አንተ በስማ ቁጭ የኔም ባህሪ ምናምን ምሉ ልጆች ገጥሞኛል። ከኮከብ ቆጠራም ጋር ተያይዞ የተወለዱበትን እንትን ወር እንትን ብዬ ከባህሪያቸው ጋር ማች ሲያደርግ ብዙ ገጥሞኛል። ያው ብዙ እንትን ባልልም ማለት ነው ወደዛኛው መሄድ ባልፈልግም በሳይንሳዊ መልኩ በተከተለ መልኩ የምጠናውን ሳይኮሎጂ እንትን ብልም ህንድ ውስጥ በዚህ ደረጃ ኤዥያ ውስጥ በዚህ ደረጃ ሰፋ ያለ የምርምር ተቋም እንትን ተብሎለት ተቋቁሞ ሪሰርች ይሰራበታል በደንብ ማለት ነው። ፓራሳይኮሎጂ ፊውርሊ ሳይኮሎጂ ባይሆንም ይሄ ነገር በነገራችን ላይ እዚሁ ሀገራችንም ውስጥ ለምሳሌ የዩኒቨርሲቲ መጀመሪያ ዓመት ተማሪዎች ኮመን ኮርስ ይወስዳሉ አይደል? ጀነራል ሳይኮሎጂ ኮመን ኮርስ ለሁሉም ተማሪ ይሰጣል። እዛ ኮርስ ላይ ቻፕተር 2 ላይ አሁን ስላወራሁት ስለ ኤክስትራ ሴንሰሪ ፐርሰፕሽን፣ ስለ ቴሌፓቲ፣ ስለ ክላሪቫያንስ እና ስለ ፕሪኮግኒሽን ልጆችን ቻፕተር 2 ላይ ስለዚህ ጉዳይ እናስተምራቸዋለን። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ከመውጣት በፊት ላይክ አድርግ። ቋሚ ወዳጆች እንድንሆንና እንደዚህ ያሉ ጉዳዮች ስነ ልቦናዊ ጉዳዮች ለመማማር ደግሞ ሳብስክራይብ የምትለዋን ነገር በመንካት የደወል ምልክቷን በማብራት ቋሚ ወዳጆች እንሆናለን። ቻው።